ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ቀይ ስርን መመገብ እንዴት ነው የደም ግፊትን የሚቀንስልን የደም ግፊትን የሚያስተካክል የሚለውን ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሩ። ነባር ቤተሰቦችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። አብራችሁን ቆዩ። ወደ ዋናው ሀሳቤ ስመለስ ቀይ ስር የደም ግፊትን እንደሚቀንሱ ከተረጋገጡ የምግብ አይነቶች አንዱና ዋነኛው ነው ማለት ነው። በተለይ የደም ግፊት ከፍ እያለ ላስቸገራቸው ሰዎች እንዲሁም ደግሞ በደም ግፊት ሰዎች እንዳይጋለጡ ሪስክን በመቀነስ ወይም ደግሞ ተጋላጭነትን በመቀነስ ደረጃ እጅግ በጣም በብዙ ጥናቶች ከተረጋገጡ የምግብ አይነቶች አንዱ ቀይ ስር ነው ማለት ነው። በተለይ ቀይ ስርን አዘውትረው የሚመገቡ ሰዎች ከማይመገቡ ሰዎች ጋር ሲነጻጸሩ በደም ግፊት የሚሞታቸው መጠን እንዲሁም ደግሞ በደም ግፊት የሚያዛቸው መጠን በብዙ ፐርሰንት እንደሚቀንስ የተለያዩ ጥናቶች አረጋግጠዋል ማለት ነው። ቀይ ስርን ስንመገብ እንደሚታወቀው ናይትሬት የሚባል እጅግ በጣም ጠቃሚ የሆነ ውህድን እናገኛለን። ይህ ውህድ ሰውነታችን ውስጥ ከገባ በኋላ ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ ደግሞ ለሰውነታችን እጅግ በጣም ትልቅ አስተዋጽኦ አለው ማለት ነው። በተለይ ናይትረስ ኦክሳይድ ለደም ስሮች መስፋትና የደም ስሮችን የመለጥ አቅም በመጨመር እንዲሁም ደግሞ የደም ስሮች እንዲዝናኑ በማድረግ ደረጃ እጅግ በጣም ትልቅ ጥቅም አላቸው ከሚባሉ ውህዶች አንዱና ዋነኛው ነው ማለት ነው። በተለይ ናይትረስ ኦክሳይድ ቅድም እንደነገርኳችሁ ናይትረስ ኦክሳይድ ማለት ነው የደም ስሮችን እንዲሰፉ ያደርጋል፣ የደም ስሮች እንዲዝናኑ ያደርጋል። በተለይ ደግሞ ውስጠኛው የደም ስራችን ግድግዳዎች እንዲጠነክሩና በደንብ ሪላክስ እንዲያደርጉ ስለሚያግዝ አጠቃላይ የተስተካከለ የደም ዝውውር እንዲኖረና ልባችን በትክክል ደም ወደ ተለያዩ ሰውነት ፓርቶቻችን በስርዓት እንድትረጭ ከሚያደርጉ የምግብ አይነቶች አንዱ ቀይ ስር ነው ማለት ነው። ስለዚህ የደም ግፊትን በመቀነስና አጠቃላይ በተለይ ደግሞ የደም ግፊት ተጋላጭነትን በማስተካከል ደረጃ ትልቅ ሚና ያላቸው ከሚታወቁ ምግቦች አንዱ ቀይ ስር ነው ማለት ነው። ሰውነታችን በስርዓት ኦክሲጅን እንዲያገኝና በተለይ ሰውነታችን በስርዓት ደም የተሻለ የደም ዝውውር ሲኖረን በስርዓት ኦክሲጅን እና ምግብ ሰውነታችን እንዲያገኝ ቲሾቻችን፣ ጡንቻዎቻችን በስርዓት ምግብ እንድናገኝ ከሚያደርጉ የምግብ አይነቶች አንዱ ነው ማለት ነው ቀይ ስር። በተለይ ደግሞ ልባችን የተስተካከለ የደም መጠን ወደ ተለያዩ ሰውነት ፓርቶቻችን እንድትረጭና በተለይ ደግሞ የተረባላንት የሆነ ብለድ ፍሎ ወይም ደግሞ ያልተስተካከለ የደም ስርጭትን በማስተካከልና በተለይ ደግሞ ወጥ የሆነ የደም ዝውውር እንዲኖረን ከሚያደርጉ ምግቦች አንዱ ቀይ ስር ነው ማለት ነው። በተለይ ቀይ ስር በተለይ ይሄ ግፊትን ተንተርሶ ሊመጡ የሚችሉ የተለያዩ በሽታዎችን በመቀነስ ደረጃ በጣም ትልቅ አስተዋጽኦ አለው ተብሎ ይታሰባል። በተለይ ግፊት ሲከሰት እንደሚታወቀው በጊዜ ሂደት የተለያዩ ችግሮች ይፈጠራሉ። ለምሳሌ የልብ ህመም፣ ስትሮክ፣ የነርቭ ችግሮች፣ አይን ላይ የተለያዩ ችግሮች መፈጠር እንዲሁም ደግሞ የደም ስሮች መላሸቅ ሁኔታዎች ይፈጠራሉ። ነገር ግን ቀይ ስርን አዘውትረው የሚመገቡ ሰዎች እነዚህ ችግሮችን በመቀነስ ደረጃና በተለይ ደግሞ ግፊት ያለባቸው ሰዎች በጊዜ ሂደት ግፊትን ተንተርሶ ሊመጡ ይችላሉ የነገርኳችሁ ችግሮች እንዳይከሰቱ ከሚያደርጉ የምግብ አይነቶች አንዱ ነው ማለት ነው። ስለዚህ አዘውትሮ መመገብ ለጤና በጣም ተመራጭ ከሆኑ የምግብ አይነቶች አንዱ ቀይ ስር ነው ማለት ነው። ቀይ ስር ለግፊት በሽታ ተብሎ ከሚሰጡ መድኃኒቶች ጋር ምንም አይነት ተጻራሪ የሆነ ሁኔታ ስለሌለው እጅግ በጣም ምቾት አላቸው ከሚባሉ ምግቦች አንዱና ዋነኛው ነው ማለት ነው። ስለዚህ አዘውትሮ መመገብ በጣም ተገቢ ነው ማለት ነው። ብዙ ጊዜ ከመጠን በላይ ስንመገብ አንዳንዴ የደም ግፊትን ዝቅ ሊያደርግ ስለሚችል መጥኖ መጠቀም ደግሞ በጣም አስፈላጊ ነው ተብሎ ይታሰባል። ምክንያቱም በከፍተኛ ደረጃ መጠቀምና መጠኑን ማብዛት አሁን እንደነገርኳችሁ በተፈጥሮ ቀይ ስር ደምን የማስፋት መጠን ስላለ እና በተለይ ደግሞ ግፊትን የመቀነስ መጠን ስለሚያሳይ አስተካክሎ በመጠኑ መመገብ በጣም ተገቢ ነው ተብሎ ይታሰባል። በተለይ ደግሞ ቀይ ስር እንደሚታወቅ ቅድም እንደነገርኳችሁ እጅግ በጣም ናይትሬት እያልን የምንጠራውን ውህድ ከያዙ እና ከሌሎች ምግቦች ጋር ሲነጻጸር በከፍተኛ ደረጃ አላቸው ከሚባሉ ምግቦች አንዱ ስለሆነ እንደነገርኳችሁ የደም ዝውውርን በማሻሻል የደም ስሮችን መላሸቅ በመቀነስና አጠቃላይ የተሻለ የደም ስሮች ጤንነትን ስለሚጠብቅ ግፊትን ተንተርሶ ሊመጡ የሚችሉ ችግሮችን በመቀነስ ደረጃ ትልቅ አስተዋጽኦ አለው ከሚባሉ ምግቦች አንዱ ነው ማለት ነው። ስለዚህ አዘውትሮ መመገብ ለጤናችን ትልቅ እና በጣም ትልቅ ሚና ያላቸው ከሚባሉ ምግቦች አንዱ ነው ማለት ነው። እንዴት መጠቀም ወይም ደግሞ እንዴት መመገብ እንችላለን የሚለውን ስናይ በተለይ ቀይ ስር ምቾት አላቸው ከሚባሉ ምግቦች አንዱ ነው ማለት ነው። ብዙ ጊዜ በጁስ መልክ መጠቀም ይቻላል። በተለይ በመፍጨት ወይም ደግሞ በጁስ መልክ መጠቀም እንችላለን። እንዲሁም ደግሞ በወጥ መልክም መጠቀም እንችላለን። ጥሬውንም ከተለያዩ አትክልቶች ጋር በመጨመር ወይም ደግሞ በሳላድ መልክ መመገብ እንችላለን ማለት ነው። ስለዚህ
የተለያየ አመጋገብ ዘዴ በመጠቀም ጤናችን ከምንጠብቃቸው ምግቦች አንዱና ዋነኛው ነው። ጥናቶች እንደሚያረጋግጡት ከሆነ በተለይ ደግሞ ግፊት ሲከሰት ቅድም እንደነገርኳቸው የስኳር በሽታ፣ የነርቭ ችግሮች፣ ስትሮክ እንዲሁም ደግሞ አይን ላይ የተለያዩ ጠባሳዎች ይፈጠራሉ እና እነዚህን ለመከላከልና ለማስተካከል መድኃኒት ከመውሰድ በተጨማሪ ቀይ ስርን እንዲያዘወትሩ የተለያዩ ጥናቶች አረጋግጠዋል ማለት ነው። ስለዚህ አሁን በነገርኳችሁ ሚስ በመመገብ ጤናችን መጠበቅ፣ ጤናችን ማስተካከል እንችላለን ማለት ነው። ሌላው ደግሞ ምን ያክል በየቀኑ መጠቀም እንችላለን የሚለው ስናይ ብዙ ጊዜ ቀይ ስርን አሁን እንደነገርኳችሁ አብዝቶ መጠቀም አስፈላጊ አይደለም። ስለዚህ መጥኖ መጠቀም በጣም ተገቢ ነው። በተለይ ደግሞ የተለያዩ ጥናቶች እንዳረጋገጡት ከሆነ በተለይ በየቀኑ በጁስ መልክ ከሆነ ወይም ደግሞ የተፈጨ ከሆነ ከ250 ኤምኤል ያልበለጠ ብንጠቀም ለጤናችን ትልቅ በረከት እናገኛለን ተብሎ ይታሰባል። ከዚህ በተጨማሪ በጥሬ መልክ መመገብ እችላለሁ እንዲሁም ደግሞ በወጥ መጠቀም እችላለሁ ለሚል ሰው ደግሞ አሁን እንደነገርኳችሁ ከ1 እስከ 2 መካከለኛ የሆነ ቀይ ስርን በመጠቀም በተለያዩ የአመጋገብ ዘዴዎችም በማካተት መጠቀም እንችላለን ማለት ነው። ስለዚህ ቀይ ስር ለጤናችን እጅግ በጣም ትልቅ አስተዋጽኦ አላቸው ከሚባሉ ምግቦች አንዱ ነው ማለት ነው። በተለይ የተለያዩ ጥናቶች እንዳረጋገጡት ከሆነ ብዙ ጊዜ የደም ግፊት ለሚያስቸግራቸው ሰዎች እና የደም ግፊታቸው ከፍ እያለ በተለይ መድኃኒት እየወሰዱ በየጊዜው ወደ ጤና ተቋም እየጎበኙ ለተቸገሩ ሰዎች ትልቅ ፍቱን ነው ተብሎ ይታሰባል እና አዘውትሮ በአመጋገብ ውስጥ ማካተት በጣም አስፈላጊ ነው ማለት። በተለይ ደም ግፊት ሲኖር ወይም ደግሞ የደም ግፊት ከፍ በሚልበት ጊዜ የደም ስሮችን ይጎዳል። የደም ስሮች ሲጎዱ ደግሞ ቅድም እንደነገርኳችሁ ደም ስሮች ላይ የደም መርጋት፣ የደም ዝውውር መቀነስ እና አጠቃላይ ወደ ልባችን የሚሄደውና ወደ ልባችን ተነስቶ ወደ ሰውነታችን የሚንቀሳቀሰው የደም ዝውውር ብሎክ ስለሚሆንና የተስተካከለ ስለማይሆን ለተለያዩ ችግሮች እንጠቃለንና እነዚህን ነገሮች ለማስተካከልና ለመቀነስ አዘውትረን በአመጋገባችን ውስጥ መመገብና መጠቀም በጣም አስፈላጊ ነው ማለት ነው። በተለይ ይሄ ናይትሪክ ኦክሳይድ እያልን የምንጠራው ደም ስሮችን በስርዓት እንዲዝናኑ ስለሚያደርግ ወይም ደግሞ በጣም ስለሚለጥጣቸው የደም ስሮችን ደም ምንም ሳይስተጓጎልና ፎርስ ሳይፈጠር ፕሬዠር ሳይኖር በስርዓት ደም ዝውውሩ የተስተካከለ እንዲሆንና ወደሚፈልገው ቦታ ደም እንዲንቀሳቀስ ያደርጋል ተብሎ ይታሰባል። ከዚህ በተጨማሪ ብዙ ጊዜ ቀይ ስርን ስንመገብ ሰውነታችን በአግባቡ ኦክሲጅን እንዲጠቀም እንዲሁም ደግሞ የተሻለ ቲሾቻችን ሴሎቻችን በአግባቡ ኒውትሪየንት እንዲያገኙና ምግብ እንዲያገኙ ስለሚያደርግ የተስተካከለ የደም ግፊት እንዲሆን ያደርጋል ተብሎ ይታሰባል። ስለዚህ ቀይ ስርን አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ዛሬ በዚህ ቪዲዮ ቀይ ስር እንዴት ነው የደም ግፊትን የሚቀንስልን የሚያስተካክል የሚለውን ለእናንተ በደንብ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ከተመቻችሁ ላይክ እና ሼር አድርጉት። አመሰግናለሁ። ባይ ባይ።